አቦ ቅመሜ ላይ ከፍላለሁ ና እንጠጣ ይመስለኝ ነበር ድሮ ፍቅሬ ይቀራቀር ምንድነው በሐሳብ መዋጥ የሆነ ታሪክ እኮ ሬዲዮ ላይ ሰምቼ ያብሰለሰልኩት ነው ታውቃለህ እና ለኔ የሚነገረኛ ይሄን ታሪክ ስነግር ግን አንተ መፍትሄ ይሆናል ብለህ የምታስበውን ትነግረኛለህ ሁለት በጣም የሚዋደዱ ሴትና ወንድ ጓደኛ ማቾች አሉ ከጊዜያት በኋላ ሴቷ እሱን እየወደደችው እያፈቀረችው ትመጣለች ፍቅሯንም ለማሳየት ፍዳዋን ትበላለች ግን እሱ ሊረዳት አልቻለም ይባስ ብሎ በሱ ህይወት አዲስ ሴት መጣለች አሁን ግን ተስፋ ቆርጣለች እሱን የራሷ የምታደርግበት እድል እንደሌላት ገብቷታል አሁን እሷን ምን እንታደርግ መፍትሄ ብለህ ትነግራታለህ ጠላውት ይጥ የኔ እህት ወይ ወዳት ጓደኛ አንቺ ላይ ደርሶ ቢሆን እንዲህ እንድታረግ ነበር መከራት እናትውት እንበቃ ትውት ማሪ ያሰብኩት ምን ያየተጎዳች እንደሆነ አማን ግን የበለጣት ተጎዳ በትንሹም ቢሆን ከጎኑ መሆኗ እኮ ያረጋጋታል ይሄ ግን እኔንም ይመስለኝ ኡፍ ግን ለምንድን ነው በሌላ ሰው ጭንቀት የምንጨነቀው እኮ ምን አገባን በቃ ቅጣቱን ከፍለን እንምጣ እሺ እንሂድ አማን ቡጢ ለሰጩ ቀላል ነው ይባላል ተይዋልክ እንኳን ትቼ ለሰከንድ ስትቀኝ ምን ያህል እንደምታመን ባወቅ ዱብ ያላች መጨረሻው ባንቱ ላይ ቢቆፍም እረለፍለት አታ ፋርታው ጠብቀኝ እንዳትሄድ ለጅና ወሰደው አረሙ ካረሙ ከስሩ ነቅሎ ነው አቺ ፓፓ ምን እሺ ይጠፍታል ማዘሯን እኮ ትንሽ አሟት ለሷ መታከሚያ ተፍተፍ እያልኩ ነው የምርህን ነው ለሱስ አይደል አረ ማርያም በቃ ይዞ እቺን ደሞ ያዛት ማዘሯን ደሞ መጥቼ ጠይቃታለሁ እሺ እግዚአብሔር ይማርሽ በልኝ እስከዛ ይመች አምናል እሱም አላስቆመን እኛ እዚህ ደርሰናል ዲሰምቡ እንዲያደም መድረኩን ይዘናል እሺ አቶ አማኑኤል ስራ ፈተው ቁጭ ብለዋል የሆነ ተንኮል አስቤ እኔ ላንተ ያለኝን ቦታ ማወቅ አለብኝ እስቲ አስቢ አዎ እስቲ ተከፋ ሰምሰይ እንደሱ አሁን እንሂድ ምን ሆነሽ ነው አይ ምንም አልሆንኩም እና ምንም ሳትሆኝ ነው ፊትሽ እንደዚህ ሆነው ተሳፋሪ ተናገረሽ እንዴ አረ ማንንም አልተናገረኝም ታዲያ ምንድነው እንዴት ብዬ እኮ እንደምነግርህ ግራ ገብቶኝ ነው ያ እወደዋለሁ ብዬ ነገርኩህ ልጅ አለ አይደል ከሱ ጋር በተፈጠረ አንድ ቀን ስህተት አርግዣለሁ እና ነገርሽው አው ነገርኩት ግን የኔ አይደለም ብሎ ካደኝ የኖ ሰፈሩ ብቻሽን ሳይሽ ማንንም የሌለሽ መሰለው እኔ ያለሁልሽ እሺ ወደሰን በግዱ ይቀበላታል ጭንቅ እንዳይልሽ አይዞሽ እሺ ማለት እየቀለድሽ ነው ያምራውልህ እኔ ደም የምርሽ መስሎኝ መደንገጤ ልቀቂ ባክሽ ወደዛ ምን አይነት ቀልድ ነው የምትቀልጂው ታዲያ ምን ላድርግ ለኔ ያለን ቦታ ለማወቅ እኮ ነው አማን ወድሃለሁ በጣም እሺ እሺ ደግሞ ስታስበው በየትኛው ጊዜ ከልጁ ጋር ተገናኝቼ እኔም እኮ ግራ ገባኝ ብቻ ሰራሽልኝ ደግሞ ለዚህ መልስ ምት እኔ አማን አይደለም ባክሽ ወደዛ ሂጂ ሄሎ እሺ በቃ አማን ምን ልታዘዝ ማር ደህና አይደለሁም አንቺን ለማግኘት እየመጣሁ ሰፈር ውስጥ አሞኝ ወድቄያለሁ ምን የቱ ጋር ነህ መታጠፊያችሁ ጋር ነኝ እሺ እዛው ሁን እሺ መጣሁ
አማን ግን አመመኝ እያልክ ትቀልድብኛለህ አይደል? የሆነ ነገር ይሆንክብኝ መስሎኝ እንዴት እንደነገጥኩ። እሺ እና ስናፍቂ ምን ላድርግ? ደረቅ እንደው ምን ይሻልሃል? አትረባም። እሺ ኡስ አሁን ማውራት አይቻልም። ሰዓቱ የኔ ነው። እሺ አሁን ልሂድ እና ድሩስ ማፈለገሽ አስቀያሚ ማር እወድሻለሁ። አማንዬ እኔ ደግሞ ከመውደድም አልፌ አብጄልሃለሁ። እሺ ሽንኩርት አርገረ ምነው የነሰየ አንተን ወደድ ወጥሆነክ ምን አስቀምጣዋለ ማርዬ ሂጅ በቃ ገላሽን ታጠቢ። ጭስጭስ ብለሻል። ሂጅ ወይ አማን የማታው የህልሜ ሳይበቃ ደሞ ቀን በትዝታ መምጣት ጀመርክ። አረ ጥፍጥና አቺ ምርጥያንስ አትጨረር አለሽልኛ ና አንቺ ከባድ ሰው ምንድነው ደግሞ ኮፍየው መስተበታ ከሸብኝ ትላንት ፈቱኝ። አረ እባክህ እና ቤት ፈው የለም የሌለ ጠይቆኛል። ሂድ ማዘሯ ልጅ በቃ ትሰጣለች። ከፍቶኝ ቆያ አይመስለኝ ባይኖራለሁ የሚለኝ ምክንያት ሆነልኝ ከላይ አማኒቱ ዛሬ ደግሞ ፋብልሃል ተደናሳ እና ዛሬም ጥለኸኝ ልትሄድ ነው? ዛሬ ለራቃ ጠራታለሁ። እንዴት ደስ እንዳለኝ ደግሞ በጣም ናፍቃኛለች። ግን ምን ዋጋ አለው? እጄ ላይ ብር የለም። ትንሽ ብር አስጭኝ። እጄ ላይ ያለው የዛሬ ገቢ ነው። ግን እሺ በቃ አምጪ። አማን ግን ልጅቷን ለማመን አልፈጠንኩም። መፍጠን ነው እንጂ እንዲህ አይነት ቆንጆ የማይሆነች ለትዳር ምትሆን ስትገኝ ባይሆን አሁን እኔ ለመዳር ተዘጋጅ። ያርግልህ። ደስታዬ ነው። ግን አማን እንድታስበው ያክል ስራም እየሰራን አይደለንም። ለመኪናውም ሰርቪስ ያስቀመጥነው ብር እያለቀ ነው። ለእጃችንም ሆነ ችግር የለውም። ግን ለገቢው ካጣን ሰውየው መኪናውን ይወስድብናል። እሺ ማርዬ ምን ላድርግ? እሷን ችግሯት ማየት ከበደኝ። ባለፈው ስልኳ ተሰረቀ። አሁን ደግሞ እናቷ ታሞ ነው። እሺ በቃ ይቅርታ፣ ደሞ አስተካክላለሁ። አሁን በቃ ልሂድ ልዘጋጅ። እሺ ፈጣሪ እባክህን ልጄን ያድርግልኝ። ሰቃየው ከመጣ አለሽልኛ አለውልሽ አባት ወይ ይሄ በማርያም ጻናን የኔ ቆንጆ ሚጣዬ ወይ እድግ በይልኝ። እሺ አማን ልጅ እኮ ግን በጣም ደስ የሚል ነገር ነው። እስኪ አስበው ያልተበረዘ የራስህ ንጹህ ማንነት። ብቻ አባትም ሆነ እናት መሆን እድለኝነት ነው። ቢያንስ በህይወትህ ያለ ጥርጥር አንድ ሰው ይወድሃል ማለት ነው። ኡፍ ብቻ ደስ ይላል። አረ መመሰጥ ምን ነው ለመውለድ አስበሻል? አረ ግን አውዬ ስንት ልጅ ቢኖርህ ደስ ይላል? ያው ታውቂያለሽ ለቤተሰቦች አንድ እንደሆንኩ እና በልጅነቴ ወንድምና እንዲኖረኝ ይፈልግ ነበር። ብቻ የሆነው ሆኗል። ግን 3 ወይ 4 ልጆች ቢኖሩኝ ደስ ይለኛል። ግን የሚስትየው ፍቃድ ይወስነዋል። ምነው ሚስት ባረገኝና ያሻን በወለድኩልህ? ምን አልሽኝ? አይ አሪፍ ነው ያልኩት። አንቺስ ግን? እኔ ፈጣሪ ፈቅዶ እምወደው ልጅ ፍቅሬ ገብቶት የኔ ካረገው ከሱ ብዙ ልጆች ለመውለድ ነው የሚያስብ። ደሞ ሁሉም ልጆቼ አባታቸውን እንዲመስሉልኝ ነው ፈልገው። አንቺ እብድ! ለምን? በጣም እንደምወደውና ከልቤ እንደማፈቅረው እንዲያውቅልኝ ነው። እንደዚህ የተወራለት ልጅ ግን መቼ ነው የምታሳየው? አንተ ነህ እኮ ማለት አው እውነቴን ነው። አንተ ነህ እንዴ? ባለፈው ላሳየ ብዬ እኮ ስልክ ይዘህ መች ሰማኸኝ? አረ ልጁን ደግሞ ሁሌ ላይው በአጋጣሚ ነው ማየው። በቃ
ባይሆን ቀጣይ ስታዩ እንድታሳይኝ እሺ? እሺ ፒስ አሳይሃለሁ። አሁን ተነስ ወደ ስራ። በቃ እኔ የምጥራሽ ሽሚ ብረቱ ፌሮ ነው ለጠላት ይላል አለል አለውላ አባት ይመች ልባችን አለና እሺ እባክህ ሸበለው ማኩረፍ ነው ልባችን አለና ድጋቀኝ ወደዛ እስካሁን ነበር ታኩኖ አለቅም ብሎኝ ደሞ ለየም የጠበሳት ልጅ እሷን እያሳየኝ ነበርኩ እንዴ አንተ አይደል እንዴ ማውራው ባክሽ ስንተዩ ይሄን ቁጥር ታውቂዋለሽ? አረ አላውቀው ምን ነው ታውቂያለሽ? ሲንች በተደጋጋሚ ቴክስት ታደርግልኛለች ምን እንደለበስኩ የት እንዳለው ታውቃለች። አረ እባክህ እሱ ነው የሚገርምሽ ቁርስ ምሳ ራሱ ምን እንደበለው ታውቃለች። ይሄን መንፈስ ናት እንዴ? ምን አውቃለሁ ግን ምን ፈልጋ ነው? እሷማ እወዳለሁ ምናምን ነው የምትለው። አረ ማን ወዳጆች እየበዙ ነው። አንቺ ትቀልጃለሽ እኔ ጨንቆኛል። ምን ያስጨንቀሃል? ያቺ የምትወዳት ልጅ እንደሆነ ስልኳ አይሰራም ልታገኛት አትሞክርም። ታዲያ ምኑን ፍቅረኛ ሆነች? እኔ እንደሚመስለኝ እቺ ልጅ ጠበቃ ከብት ይዛት ይሻልሃል። አስበው እስኪ ይሄን ያህል ከተከታተለች በጣም ተወዳለች ማለት ነው። እሱስ ልክ ነሽ፣ ግን ድምጿን እንኳን ሰምቼው አላውቅም እኮ። ለምን አትፈልግም? ይሄው ሳምንት ሆነን ልደውልና ላውራሽ ብላት እምቢ አለችኝ። በላሁን ቴክስት ቆይቶባት ምን ሆኗል እያለች ይሆናል። በል ቴክስት አድርግላት። እውነትሽን እኮ ነው። ቆይ ልመልስላት። ዛሬ ደግሞ በጣም አምሮብሃል። የት ሆነሽ ነው ግን የምታይኝ? የማይታየህ ቦታ ደሞ ስስቅ በጣም ነው እሺ የምታምረው። አማን በቃ ልጠራ ነው። ተነስ ወደ ስራ። በቃ ወደ ስራ ልገባ ነው። እሺ በኋላ እናወራለን። አረ ማማትኛ ሲንግሎቹ ምን እንሁን? ቦቸራ ለፍቷል ያጣፍጥላቦ አንድም ቀን ሳጠፊ አማን ዛሬ ምን ሆነሃል? የሆነ ተጫጭኖኛል ነገር ገብቼ ጥቅልል ብዬ ብተኛ ሙዴ ነው። ውያሙዬ የቅቡ እንኳን ሞላለንም። እሱ ሳንስ ደግሞ የገቢ ጉዳይ ባይሆን ትንሽ ስራ አድርገን ቶሎ በጊዜ እንገባለን። እሺ አሁን የምትወደው ቡና አስገብዝ ፈታ ትላለህ። ተነስ በማርያም ተነስ። ያንተው ናት ይለኛል እሺ በምን ላስቅህ? ፊቴኒያ ሳቃ በደንብ አሸነፈልቤ ሽጋሊዝ ዝም ብለህ አሰየ ክንፍ ያርገኝ ፍቅር ያሳይታልኝ አንቺን መሳይ ወዶ ሰው ተከቶ አይገኝ ወይ ማማዬ የቦሌ ደብረ ወርቅ ጋር እና ስልክሽን አገጭኝ ለወንድሜ ልዳርሻ ሃዬ አጃቢ ኧረ ብዙ በስቷል በሳቢ ራሱን ወዳጅ ተንኮል ተንገብጋቢ ፍሬንድምም ወንድምም ጀለስም ቤተሰብ አንተ አርፋጅ ስንት ሰዓት ሙሉ እንደጠበቅኩ ታውቃለህ? ስንት መኪና ወጣ። ብዙ አቆየሁሻ። እንቅልፍ ጥሎኝ እኮ ነው። አዎ በጣም ግን ችግር የለውም። ደሞስማ ማታ ብቻዬን ተኝቼ እኮ ነው አርግዤ ነው ምናምን ብዬ ቀልድኩብህን። እሱ ፊትን እያስታውስ ብቻዬን ኪክ እያልኩ ነበር። ኧረ ሳቅሽ። ቆይ ማርዬ
ወይ አሙዬ ምን ነግርሽ ነገር አለ? ምን ሆነ ነው? ማርዬ በጣም ጨንቆኛል። የጭንቀቴ ምክንያት ደግሞ አንቺ ነሽ። ማለት ምን ሆነሃል አሙዬ? ወይኔ አሙዬ ልቤ ባፌ ልትወጣ ነው። ቆይ የሰማኸው ነገር አለ? በጣም ስለከበደኝ ነው። እንዴት ብዬ ልንገርሽ? በነግርሽ ግን ጓደኝነታችን ላይ ምንም አይፈጠርማ። ቃል ግቢልኝ አሙዬ። አንተ ተይኝ እንኳን ብትለኝ እኔ አልተውህም፣ መቼም አላረገውም። ይኸው ደስ እንድልህ ደግሞ ቃል ገብቼልሃል። ግን ምን ሆነ ነው? አፍቅሬሻለሁ። ለብዙ ጊዜ የተሰማኝ ስሜት ነው። ሁሌ ላወራሽልና ጓደኝነታችን እንዳያጣው ፈርቼ ነው የምትወው። አሁን ግን በአይንሽ የምታየው የምትወጂው ሳይቀድመኝ ልንገርሽ ብዬ ነው። ማርዬ ከልብ ይወድሻለሁ። ማርዬ ምንም አትይኝም? ምን ልበል? ደንግጫለሁ። ደግሞ ያ የምወደው ልጅ ማለት ሁሌ የማየው ልጅ ማለት ለሰናርባ የሌለውስ ሰራውልሽ። ምንድነው? እሰራልሻለሁ ጠብቂኝ ብዬሻል ነበር። አገኘሁሽ። የስ እንደዚህ አይነት ቀልድ የለም። እሺ ሲያስጠላ በእግዚአብሔር። ኧረ ልታኮርፊ ባልሆነ ነይ ወደዚህ እባክሽ። ባንቺ አይብስም። አረገዝኩ ምናምን ስትያል ነበር። በእናው ምሳ እንብላ። كريئك حرف عدي حلال نعتاي واش شنو ሲደርስ መጣሽ? ምሳሽን በልተሽ ትይዣለሽ። ማዘሯ ይላል። አንድ ጉርሻ ጉርሽ። አራማን እየጠበቀኝ ነው። ባይሆን ገላይን ታጥቤ ልውጣ። ባታስቆሚው راقبينا حدا معالتي مو እናቴ በስቷል ተርጋሚ ደጋሚ ሰብሳቢ ሰሳቢ በታኛ ሚስን ሰጪው ሸትን ገምዳሚ ዱርዬ ብሎ አስወሪ ያስኩ አረማን ወፋ ብለሃል። እና ሻው የተፈቀደው አንቺ ብቻ ነው ግን አነፊም። የኛ ሰዓት ታስቆምኛለሽ? ሃይ በቃ ይቅርታ። አሁን ቡላላ አስቀምጠን እንጨቃጨቅ። በልታጥበና ላስም አንቺ ማትሺ አስቢ ዱርዬ የዋኑ ለናቱ አሳቢ መጣው። ምንድነው? መልስ የምትሞኑ ነው? ሲያስጠላ። ዝም ብለሽ ቢሆን አማንም ወደ ልጅ እናዘርቀኝ ሊዮ እንጂ አይሆንም። ስለሱ ምናወራ ይመስለዋል እኮ ሳላስጠጣ ሊዋ። አይ ተማን ደግሞ ምን አለበት ፊት ለፊት ቢያሰልፉት። ይሄኔ መሰለ ልጅ ሰልፍ ጠብቁኝ። አሁን እሱ ትተሽ የሚበላው እንዴ? አማን አታምንም? እያየኝ ነው። እሺ የቅድሙ ነገር እንደርሳል። አሁን ምን ነገር አድርግልኝ። ኧረ እባክሽ ያረክሽብኝን እኮ አደረኩብሽ። ኧረ ያንተ ይብሳል። እሺ ምንድነው የማደርገው? እያየኝ ስለሆነ ታስቀናልኛለህ። መጀመሪያ አጉርሰኝ። አጉርሰኛ። ምን ታደርገዋለህ? ምን ታደርገዋለህ? በቃ ገና ነው። አሁንማ እያየኝ ነው። ስለዚህ የበለጠ ደግሞ እንዲቀና ጸጉሬ ምናምን ነካካል ሆኛለው። ፍቅር አሳምኖኝ እጄን ሰጥቻለሁ። አሁን በቃ አሁንማ በደምብ ትኩረት እየሰጠኝ ስለሆነ ቀስ ብለህ እዚህ ጋር ሳመኝ። ኧረ ላሽ ምንድነው? ቶሎ ብል እንዳይበልጠኝ። እውይ አላየኝም። አንዴ ድገመኝ። አንዴ ድገመኝ። አላየኝም። ይሄ ልጅ ያሟል እንዴ? ቆይ ለምንድን ነው ማያየኝ? ኧረ አልበዛም እንዴ? አሁን የመጨረሻ አንዴ ብቻ። ቀኔ ትዋባለች ካንተ ጋር ሁሉ። ቆይ ልጅ የት አለ? የት አለ? አሁን በመጣው ታክሲ ሄደ ማለት ነው። ግን እኔ ሐሳቤን አሳክቻለሁ። ኧረ ቀጣይ ግን አልሰማሽ። ታጥቢ አስቀምጠዋለኝ እንደ በሽተኛ
ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ህመሜን ባንተ እንደጨነቀኝ